ሚኪያ ዝም በይ። አሁን ነው የማወራበት ሰዓት። እኔ እዚህ ቤት ስኖር መልካም ቤተሰብ እንዲኖረኝ በጥልቅ እፈልጋለሁ። ነገር ግን እንዳያችሁት ህይወታችን በፈተና የተሞላ ነው። አሁን ደግሞ ለራሴ ለመኖር ወስኜ በፍቅር ከተጣመርኳት ሴት ጋር ስለ ትዳር ሚኮ ስለ ትዳር ሳስብ አንቺን የወደፊት ሚስቴ ለማድረግ አስባለሁ። ያ ደግሞ ተስፋዬን ያለማልመዋል። የኔ ቆንጆ ታገቢኛለሽ? የኔ ፍቅር እየጠበቅኩሽ ነው። ምስክር ምን? ካሌብ ማለት እኮ ነው። እሺ የኔ ቆንጆ ታገቢኛለሽ እያልኩሽ እኮ ነው። እሺ እንኳን ደስ አላችሁ። በጣም ነው የምታስቀኑት። እናመሰግናለን። ደስታው እኮ የጋራችን ነው። እሱስ እውነት ነው። በይ እንግዲህ አንቺም አንዱን ጠበስ አድርጊና ወይም ደግሞ የጠበሽው ካለ አምጪና አስተዋውቂን፣ ድል አድርገን እንደረሻለን። እኔ የምለው ግን አሼት ሄዶ ነው? በረንዳ ላይ ነው እያለቀሰ። እያለቀሰ? አዎ እያለቀሰ። ምን ሆኖ? ምናልባት ደስታ ይሆናል አይደል? ደስታ ሊሆን ይችላል። ግን እስኪ ለማንኛውም ቆይ ቼክ አድርጌ ልምጣ። ተጫወት መጣሁ። ተጫወች ሚስተር። ምን ሆነ ነው? ቆይ ምንም አይደለም ወንድም ጋር እናንተ ተጫወቱ። እንዴ ምንድነው የሚያስለቅስህ? እሺ መቼም የሁሉ ሰዓት ደስታ ነው አትለኝ። በእርግጥ አይደለም። ታዲያ ምንድነው? ያንተ የሆነ ነገር የሰው ሆኖ የሚያስለቅስ የሚያንገበግብ ነገር አለ። አልገባኝም። ዛሬ የእናንተን ፍቅር ሳይ ነው የኔዋ ትዝ ያለች። እኔ ሞተሃል በተባልክበት ወቅት ምን ያክል እንደተሰበርኩ እኔና ፈጣሪ ነን የምናውቀው። ድጋሚ ደግሞ አንተ ልብ ተሰብሮ ማየት አልፈልግም። ምን ላድርግ? እድሌ እኮ ነው። ወይኔ ቤቲ፣ እንደሱ አትበል። ይልቅ ምን እናድርግ? እኔ እናንተ? አዎ እኔ ምን ላድርግልህ? ተውልኝ። ምኑን? ማለቴ ጉዳዩን ለኔ ተውልኝ። አይ እንደዚህ የሚባል ነገርማ የለም። ወንድሜ እንደዚህ ተቸግሮ እያየሁማ ዝም አልልም። እስኪ ስልኩን ስጠኝና እኔ እናገራታለሁ። አይ አትችልም፣ አታገኘም። እመነኝ። እንዴ ለምን?
ባለትዳር ሆነች እኮ በቃ። ቆይ ፍቅረኛዋ ነው ብለኸኛል ነበር እንዴ? አሁንማ ቀለበት አስሩ እኮ። መቼ? ማለቴ ማን ነገረህ? ያው ያስሩ ይሆናል። እስከ ዛሬ መቼም ዝም ብሎ አይቀምጥም። እና ምን ይሻላል? ምንም፣ ዝም ብሎ በእንባ መሸኘት ብቻ። አይዞህ ወንድሜ፣ ለአንተ ያለ የትም አትሄድ። ለእኔ ከሰው ውጭ ሰው የለም። እንደዛ እሳት በሚወርድበት በተፋፋመ ውጊያ ውስጥ ሆኜ እንኳን ሳሰስት ፍቅሯን የሰጠችኝ ንግስት እሷ ነች። የእኔ ተስፋ ከጦርነቱ ከተረፍኩኝ እሷን አግብቼ እኖራለሁ የሚል ተስፋ ነበረኝ፣ ግን አልሆነም። አይዞህ ወንድሜ፣ ጠንከር በል እሺ። ወንድሜ ምን ለማድረግ እየሞከርክ ነው? ምን ሞከርኩ? ሚኪያ አሸናፊን አስገድዳ በግድ ልትስመው ሞከረች እያልኩ ጭራሽ እንደ ሽልማት ቀለበት ታስርላታለህ? በቃሽ ሚስጥር፣ በቃሽ። ይህን የተኩላ ስራሽን የተውሽ መስሎኝ ነበር። ምንድነው ፍላጎትሽ? ቆይ ምን ሆነሃል? ምንድነው የምታወራው? እኔ ምንም የማትገቢኝ ነገር ለምንድነው ሚኪያን ይሄን ሊያን የምትጠያት? ለምንድነው እሷ ላይ ሁሉን ነገር እየመዘሽ ተንኮል ብቻ የምታስቢበት? ወንድሜ ትሰምኛለሽ ሚስጥር፣ እኔ እስካሁን ድረስ የተለወጥሽ መስሎኝ ነበር። ተሻሽለሻል ብዬ ነበር ማሰው። ለካ አንቺ ያው ነሽ፣ ታጥቦ ጭቃ። ትሰምኛለሽ፣ ወንድሜ ምስክር ከሆስፒታል ሊወጣ ትንሽ ጊዜ ነው የቀረው። ስለዚህ አርፈሽ ተቀመጭ። ምትሻሻይ ከሆነ ተሻሻይ፣ ምትስተካከይ ከሆነ ተስተካከይ። ከዚህ ውጭ ግን ሌላ ንትርክ አልፈልግም። እሺ? ወይኔ ሚስጥር፣ ችግር የለም፣ ሌላ ዘዴ አላጣም። እንኳን ደስ ያለሽ የወንድሜ ወደፊት ሚስት። ምንድን ነው የሚባለው? አማች ነው ምናምን። አመሰግናለሁ። መቼም ለምርጫ ተቸግረሽ እንደነበር በጣም ያስታውቃል። ስትይ አልገባኝም። ማለቴ ያው ሁለቱም ቆንጆ ናቸው፣ በዛ ላይ ሁለቱም ሀብታም ናቸው። የቤተሰብ ውርስ ይጠብቃቸዋል። ስለማን ነው የምታወሪው ሚስጥረ? አሁን ስለማን እንደማወራ ሳይገባሽ ቀርቶ ነው? አዎ አልገባኝም። ገብቶሻል እባክሽ። ስለ አሸናፊና ስለ ካሌብ ነው የማወራው። ይበልጥ ግራ እያጋባሽ ነው ሚስጥረ። ቆይ ምንድን ነው የምታወሪው? ሚኪያ ከዚህ በላይ አታስመስይ። ከአሸናፊም ጋር ያለሽን ነገር ደርሼበታለሁ። ምን? አዎ ምን ነው የማይታወቅ መስሎሽ ነበር? ምኑ? ከአሸናፊ ጋር የነበራችሁን ግንኙነት ነው። ትሰሚያለሽ? የእሱን ክፍል ሳጸዳ አንቺና እሱ ስትሳሳሙ ያለውን ፎቶ አግኝቼዋለሁ። ሚስጥረ የምታያት ሴትን አይደለም። ሲጀምር ፎቶ ላይ ያየሻት ሴት የአሸናፊ የቀድሞ ፍቅረኛው ናት። አዎ ግን ደግሞ ይህን ፎቶ ሳሳየው ካሌብ እንደዛ የሚያስብ ይመስልሻል? ምን አትበያስሪ። ቆይ ግን አንድ ቤት ውስጥ ሁለት ወንድማማቾችን ማጫወት አልከበደሽም? ሰምኛለሽ ሚስጥረ፣ የምትናገሪውን ነገር እያሰብሽ ተናገሪ። እኔ የምለው ግን ወንዶቹን ምን ብታስነኪያቸው ነው እንደዚህ ፈዘው የሚያዩሽ? ሲያዩሽ ጀዝባ ነው የምትመስዩ። እንዴ አንቺ እየሰደብሽኝ እኮ ነው። ውቴ መሰደብሽ ነው የሚገርምሽ? ገና ምን አይተሽ? ቆይ እኔ የምለው ተጸጽቻለሁ፣ አዝኛለሁ፣ ተቀይሬያለሁ ምናምን እያልሽ ስትነጠፍ የነበረው ውሸት ነው ማለት ነው? እውነቱን ልንገርሽ፣ አንቺ ላይ ባረኩት ነገር ምንም አልጸጸትም። ገና ምን አይተሽ? ድመት መንኩሳ አመሏን አትረሳሉ። አሁን ጥያቄው ያንን ፎቶ ለካሌብ ስሰጠው ሊያገባት ያሰባት ሴት ከወንድሙ ጋር ስትማገጥ እንደነበረ ሲያይ ምን እንደሚል ነው። አታደርጊው ሚስጥረ፣ በፍጹም አታደርጊው። ውይ አደርገዋለሁ። እንዲህ አይነት ወርቅ እድል አግኝቼ የማላደርገው ይመስልሻል? እሺ ከኔ ምንድን ነው የምትፈልጊው? ንገሪኝ። እኔ የምፈልገው አንቺ ጠፍተሽ ማየት ነው። ቢቻል በህይወት ራሱ ላይሽ አልፈልግም። ውሻ ነሽ። እሺ አሁኑኑ ፎቶን ከደበቅሽበት ታመጫዋለሽ። አልሰጥሽም። ምን ልታመጪ ነው? ምን እንደማመጣ ታውቂያለሽ? ታመጫዋለሽ። አሁኑኑ ታመጫዋለሽ። ሰምኛለሽ? አሁኑኑ ታመጫዋለሽ። የት ነው ያረግሽው? ትፋሽ የት ነው ያረግሽው?
የጠየኩሽ እኮ ነው። ትንፋሽ እያሳጠርሽኝ ነው ሚኪያ። ትናገሪያታለሽ። ፎቶውን የት ነው ያደረግሽው? ፎቶውን የት ነው ያደረግሽው? የት ነው ያደረግሽው? አይመለከትሽም። አልሰጥሽም። አልሰጥሽም? አዎ አልሰጥሽም። አረ እንድገልሽ ነው አይፈለግሽው። እስኪ አድርጊው። አሳይሻለሁ። በህይወቴ ቀልድ አላውቅም። እሺ ሚኪያ ይቻማታል እንዴ? ገላይ ነበርኩ። ጅማ የሆነ በሽታ አለባት። ቆይ ብቻ እንዲህ እንደፈነጨሽብኝ አትቀሪያትም። አንድ ነገር አድርጊ ካላስቆምኩሽ ሚስጥር አይደለውም። ሚስጥር መኝታ ክፍል ግብሽ ውስጥ ገብተሽ ነበር እንዴ? አዎ ምን ነው? አይ የሆነ ዕቃ ጠፋኝና ምናልባት ካየሽ ብዬ ነው። እኔ ጋር ነው አታስብ። አሃ ምን እንደጠፋኝ አውቀሻል ማለት ነው? አዎ ከቤቲ ጋር እየተሳሳማችሁ የተነሳችሁት ፎቶ አይደል? አንቺ ጋር ናቸው እንዴ? ደሞ የጠፉ መስሎኝ እንዴት እንደከፋኝ። ለምን ይገባል? እንኳን ፎቶ ልጅቷ አስከጅል ወጣ ይለ እንዴ? ቢሆንም ፎቶዎቹ ትዝታዎቼ ናቸው። ለማንኛውም እኔ ጋር ነው ወንድምየው፣ አታስብ። እኔ ግን ሳልፈቅድ እንዴት ትወስጂዋለሽ? ሚስጥር እኮ ነው። ታዲያ ምን ችግር አለው? እህትህ አይደለው እንዴ? ቀለል አድርገው እንጂ። እሺ ስለ ፎቶ ሌላ የሚያውቅ ሰው አለ? አዎ አንተ አለ። ይልቅ ፎቶውን ሳየው በጣም ነው ልቤ የተሰበረው። በጣም ነበር እኮ የምታምሩት። በዛ ላይ ሚኪያን ራሷን ቁርጥ ነው የምትመስለው። ያሳዝናል አይደል? አዎ እና ምን ተሰማኝ መሰለህ? ካለበት ሁኔታ እንድትወጣ ከጎን ሆኜ ላገዛህ አስቤያለሁ። ተይው እባክሽ፣ ባየው ፎቶውን መልሽልኝ። ካሌብ ግን የምርህን ነው? ጥላኝ ውጭ ልታድር ነው? አዎ ማሪ፣ ምንም ማድረግ አልችልም። ዛሬ የጓደኛዬ ሚስት መተይዛ እዛ ሆስፒታል ነው ያለነው። እሺ ጃኬት ደርቧል? አታስቢ የኔ ቆንጆ፣ ለብሻለሁ። በቃ ደህና አደርልኝ። እሺ በቃ ደህና አደር። ለማንኛውም ግን እራት ብላሽ። ቻው። እሺ እንዴት አመሸሽ የማትበላ ወፍ? ምን ሆነ ነው? በዛ ላይ ማታውቀው ሰፈር እንደዚህ ሆነ የመጣው ለምንድን ነው? ስታይ የሰኮካ መስሎ መስከረም ሰክረሃል። ከዚህ በላይ ምን ትሆን? እሺ ለማንኛውም ቁጭ በል። ቀስ በልሽ። ቆይ ካሊብ እንደዚህ ሆነ በይ ደስ የሚለው ይመስላል? እድሜ ላንቺ ቤትዬ። መጠጥ ቀምሽ የማላቅ ሰውዬ ሰካራም ሆንኩልሽ። እባክህ እኔ ሚኪያ ነኝ አሸናፊ። እባክህን በቃ አታስደጋግመኝ። እኔ ሞተሻል ብዬ እምባዬን ሳፈስ ደካ አንቺ ትዳርሽን መስርተሻል። አሸናፊ እኔ ሚኪያ ነኝ። በቃ ካይምሮህ አውጣኝ። ያንተ ልሆን አልችልም። በዛ ላይ ደግሞ እቺ ቤቲን የምትላትን ልጅም አላውቃትም። ግን አንቺ ቤቲ ካልሆንሽ በዚህ ደረጃ እንዴት ቤት ይመስልሽ? እኔ አላውቅም። እኔ ማውቀው ያንተ ሴት አለመሆኔን ብቻ ነው። ለእኔ እንደዚህ መሆኔ ተጠያቂው አንቺ ነሽ። ወደድሽም ጠላሽ። እንዴ ቆይ ምን አድርጊ ነው የምትለኝ? እንደውም እሱን ፍቺውና አሁኑኑ ይዤሽ ልጥፋ። አንተማ ያመሃል። አዎ ጤነኛም አይደለህ። እንዴት እንደዚህ አሰብሽ? ካሌብ እንዳይጎዳ አስበሽ ነው? ታዲያ እኔ ልጎዳ? ይሄ ሰውዬ ያሟል እንዴ? ቆይ ይህንን ነገር ለካሌብ ብነግረው ምን የሚፈጠር ይመስላል? ይኸውልህ ትሰማኛለህ? እኔ አንተ ቤት አይደለሁም። የካሌብ ሚኪያ ነኝ። የካሌብ አይደለሽ የኔ ብቻ።
ወይ የኔ ሆነሽ ትኖሪያለሽ ወይ ደግሞ ምን ልታረግ ወይ ደግሞ ሲታረግ ልቀቀኝ የሱ የነካቱን ትኖሪያለሽ እያፈንከኝ ነው ልቀቀኝ ወንድሜ አንተ ትሙት በኋላሽ ልቀቃት አንድ ቤት ውስጥ ሁለት ወንድ በሽመሽ ተሰቃየሽ አይደል? ይበልሽ የእጅሽን ያገኘሽው ምን ትመስላለች እቺ? ወንድሜ ቆይ አንድ ቀን ወጥቼ ባድር ምን ተፈጥሮ ነው እንደዚህ የምትሆኚው? ምንም አልሆንኩም። እንደዚህ ይሆንሽ እያየሁሽ ምንም አልሆንኩም ትይኛለሽ እንዴ? ምንም አልሆንኩም። አይገባም እንዴ? መንታውን እያወራች እኮ እያየሁሽ ነው። እንዴት ነው ምንም አልሆንኩም እንዴ? ካሊብ ግን ለምን አትተወኝም? እንዴት ልትወሽ? በዚህ ሁኔታ እንዴት ልትወሽ? እኔ ምንም ነገር ማለት አልፈልግም። ከቻልክ ብቻ ይሁን። አለሽ እህቴ እንዴ አደርኩ እንደምን ራስን ለቀቀሽ? ደህና ነኝ። ካሊብ የለም እንዴ? መጥቷል። በጠዋት ነው የገባው። የምን ሻንጣ የልትሄድ ነው? ማታ በሰካር መንፈስ ላጠፋው ጥፋት ወንድም ጋሼን ይቅርታ ልጠይቀው ነው። ጥያቄን እኮ አልመለስክልኝም። ሻንጣው ምንድን ነው? ሚስትረ በቃ ልሄድ ነው። ወዴት ነው የምትሄደው? እግሬ ወደ መራኝ። የኔ እዚህ ቤት መሆን የወንድሜን ህይወት ከመበጥበጥ የዘለለ ነገር የለውም። ማለት ቆይ ማታ በተፈጠረው ነገር ነው እንደዚህ ያሰብከው? አዎ ቤቲ ላይ ወይም ሚኪያ ላይ እንደዚህ አይነት ነገር መፍጠር የለብኝም ነበር። በጣም አፍሬያለሁ። ይሄ ለሷ አይገባትም። እንኳን ያረካት ምን አባቷ ምን ነው እሷ ባንተ ልብ ስትጮት እንደዚህ ያስባለች? በእርግጥ ሚኪያ ቤቲን ትመስላለች፣ ግን ቢሆንም ግን ብሎ ነገር የለም። አንተ ሞተሃል ብላ አስባ አይደል እንዴ ካሌብ ነው የጠበሰችው? ጥብስ ያርጋትና እንደዛ ይሆናል ብለሽ ነው? በላውን ሻንጣህን መልስ። መሄድ የሚባል ነገር የለም። እዚህ ሆነ ትታገላለህ፣ እኔም አግዛሃለሁ። ቤቲንም እጅ ታስገባታለህ። ሁሉም ነገር ቦታውን እየያዘ ነው። ካሌብ ምን ሆነሃል? ደህና አይደለም እንዴ? ምንም አልሆነም፣ ዝም ብሎ ነው። ደህና አይደለም። ምን ሆንክ? ምን ተፈጠረ ወንድሜ? ትናንትና እዚህ ቤት ምንድን ነው የተፈጠረው? ካሌብ ምንም አልተፈጠረም አልኩህ እኮ። እነሱንም በማያውቁት ለምን ታስጨንቃቸዋለህ? ትናንትና ማታ ነው እንዴ? ምን ወንድሜ ለምን እንደዛ ያልክ? ዛሬ ጠዋት እዚህ ቤት ከገባው ጀምሮ ሚኪያ ታለቅሳለች። ምን ሆነሽ ነው ብላት እንደማታነስልኝ። ስለዚህ ትናንትና እኔ በሌለውበት እዚህ ቤት የተፈጠረ ነገር አለ ማለት ነው። በእርግጣው ካሌብ ሲጀመር አንተ አትረዳኝ። እንዴት? እያንዳንዱ ነገር እኮ መነገር የለበትም አይደል እንዴ? ለምን አይነገርም? እኔ እኮ የወደፊት ባልሽ ነኝ፣ ማወቅ አለብኝ አይደለ? ቢሆንም አንዳንድ ነገሮች የሴት ልጅ ሚስጥሮች ናቸው። እንደዛ ነው እንዴ? ምን አይነት ደነዝ ነኝ በእናታችሁ! እንዴት ይሄን መገመት ይከብደኛል። ለዚህ እኮ ነው አትረዳኝም ያልኩ። ይቅርታ የኔ ቆንጆ፣
እኔ የወር ግዴታሽ ላይ መሆንሽን መጫወኩ። ዝም ብለህ ነው የምታስጨንቀኝ። እሺ ማሪ፣ እኔ እንደዚህ እንደሚያነጫነጭ መች ገባኝ። የእውነት በጣም ይቅርታ። ችግር የለውም። እኔ የምልሽ ትናንት ያደረግሽው ነገር በጣም የሚደነቅ ነው። እንደዚህ ስማርት አትመስይም ነበር። ምንድን ነው? ወደ ጉዳይሽ ግቢና እንሄድበት። ልጁ በአንቺ ምክንያት ሲሰቃይ ትንሽ ያሳስብሻል? ስለ አሸናፊ ከሆነ እያወራሽ ያለሽው ይሄ በእኔና በሱ መሀል ያለ ነገር ነው። አንቺን አይመለከትሽም። ግጥም አድርጎ ነው እንጂ የሚመለከተኝ። ወንድሜ ነው እኮ። ወንድምሽ ሊሆን ይችላል፣ ነገር ግን አይመለከትሽም። ክፉ ነገር እንድናገር አታድርጊ። ጭራሽ አንቺ ነሽ ተናጋሪዋ። ለነገሩ ምን ታደርጊ፣ በወንድሞቼ ገዛ እካክሽንም ድህነትሽንም አራገፍሽ። ከነዛ ቤተሰቦችሽም ዳንሽ። ሰምኛለሽ። ምስክርም ሆነ ካሌብም እንዲሁም አሸናፊ ወንድሞችሽ እንዳልሆኑ ጠንቅቄ ነው የማውቀው። ልንገርሽ እንዴ ከጎዳና አንስተው እኮ ነው ያሳደጉሽ። ረሳሽው? ምን አልሽ አንቺ ከካ? ሰምኛለሽ። ነገር ደግሞ አለው ብትይ አሳይሻለሁ። መታገስ ካለብኝ በላይ በጣም ታግሼሻለሁ። አንቺ ውሻ ልቀቂኝ። እገልሻለሁ። ወይኔ ሚስጥር ቹሻ እንዴት ዋላችሁ? ምን ነው ሚስጥር? ምን ሆነሽ ነው የምታለቅሽው? ከጆይስ እንዴ ምን ሆነሽ ነው ሚስጥር? እጅሽ ምን ሆነ? ሚኪያ እባክሽ አታስመስይ። አልገባኝም። ሚኪያ እህቴ ምን አድርገሽ ነው እንደዚህ እስከምትሆን ድረስ የደበደብሻት? የደበደብሻት? አዎ ሁሉንም ነገር ነግራኛለች። በዛ ላይ አንቺ ከቆሻሻ ነው ከጎዳና ነው ምናምን እየተገኘሽው እያልሽ ስትሰድቢያት እንደነበር ሁሉ ነግራኛለች። በእርግጥ አልሰደብኳትም፣ ግን ትንሽ ስሜታዊ ሆኜ ሀሳቡን አንስቼባት ነበር። ለሱም ደግሞ በጣም ይቅርታ ሚስጥር። ምን አጥፋው ሚኪያ? እኔ እኮ እንደ እህቴ ነው ማይሽ። ከካሌብ ላይ ይቻለሽ ወይስ ቤት ውስጥ ስራ ስለምሰራ እንደ ሰራተኛና እንደ ቆሻሻ ይሽ ነው? እንደዛ ነው ሚኪያ። ይኸውልሽ እኔ እንደምወድሽ ታውቂያለሽ። ነገር ግን አንቺ ሚስቴ ነሽ ማለት እህቴን እንደፈለግሽ ማንቋሸሽ መብት የለሽ። ግን እኮ ያጋጨን ነገር ለዚህ የሚያደርስ ነገር አይደለም። ደግሞ አልደበደብኳትም። እና እህት ተዋሻለች እያልሽ ነው? ከይቅርታ ጋር አዎ። ሚኪያ በጣም አዝኜብሻለሁ። እንዴት እንደዛ በእንባ ተጠምቃ ይቅርታ ከጠየቀችሽ በኋላ ተረጋግታ ሰላማዊ ሆና እየኖረች እንዴት ተዋሻለች ትኛለሽ? ነው ወይስ ቂም ይዘሽባታል? እኔ ቂም አልያዝኩባትም፣ ግን ምንም አይደለም እህቴ። እኔ ይቅር ብዬሻለሁ። ምንም ቢሆን ባንቺ ላይ የሚጨክን አንጀት የለኝም። ሚኪያ እያት እስኪ እንደዚህ ያደርገሻት እንኳን ይቅር እያለችሽ እኮ ነው። ለምንድን ነው ቆይ ጥላሻት? እኔ አልጠላዋትም። ግድ የለም ምንም ቢሆን እህቴ ነሽ። ይቅር ብዬሻለሁ። ደግሞ የተናገርኩት ካሌብ ስላስጨነቀኝ ነው እንጂ እኔ መናገር ፈልጌ አይደለም። ትሰሙኛላችሁ? የሆነው ሆኗል። ከዚህ በኋላ ግን እዚህ ቤት ውስጥ ምንም አይነት ጭቅጭቅ እንዲኖር አልፈልግም። በሉ ተቃቀፉ። ትሰሙኛላችሁ? አሁን የሆነው ሆኗል። ከዚህ በኋላ ግን እዚህ ቤት ውስጥ አንድም ጭቅጭቅ መስማት አልፈልግም። አሁን ተነሱና ተቃቀፉ። ሚኪያ ተነሽ እንጂ። እኔ የጎዳና ልጅ እንዳልሽ ጎዳና ምን እንደሆነ ነው እሺ ማሳይሽ። እኔ ሚስጥርም ማን እንደሆንኩ አታውቂም። ይኸውልሽ እህቴ ተቀይማኛለሽ ብለሽ እንዲሰማሽ አልፈልግም። እሺ አደራሽ። እኔ ማለት እህትሽ ነኝ።
ሚኪያ የሆነ ነገር ወያት እንጂ አመሰግናለሁ ሚስተር እጅሽን ተሻለሽ እንዴ? አላመኝም ሲጀመር። ሚኪያ ሰበረችኝ ስትይ አልነበር እንዴ? ይልቅ እሱን ተውና የሚኪያን ጉዳይ እንዴት አደረክ? ምን አደርጋለሁ ማለት አይንህ እያየ የምታፈቅራት ልጅ ሌላ ሰው ሲያገባ ዝም ብለህ ልታይ ነው? እቺ ሴት የኔ ፍቅር የነበረችው ቤት አይደለችም። በዛ ላይ ወንድም እኮ ነው። በጣም ነው ማዝነው። ለምንድን ነው የምታዝኙ? ከልጅነታችሁ ጀምሮ ምርጥ ነገሮችን እሱ ነው የሚነጥቅህ። ህፃኑ ነህ እንኳን መጫወቻ ሲገዛልህ ይነጥቀህ ነበር። ተወሱን እንኳን ካደጋችሁ በኋላ ራሱ ምርጥ ልብስ ሲገዛልህ ታላቅነቱን ተጠቅሞ እሱ ነበር ለብሶ በሚወጣው። አሁን ደግሞ ብሎ የምትወዳትን ሴት ነጠቀህ። ወደፊት የሚነጥቀህን ደግሞ ማን ያውቃል? ሚኪያ የፈለገ ቤቴን ብትመስልም እና የፈለገ በወዳትም ወንድሜ ነው። ከሱ አይበልጥብኝም። ጅል አትሁን። እሱ እንዳንተ አያስብም። እሱ አንተን አስበልጦ ትቶልሃል። ንገረኛ፣ ትቶልሃል? ቆይ እሱ እኮ ወንድምሽ ነው ወይስ አትወጂውም? ወንድሜ ይኸውልህ፣ እኔ እሱን እወደዋለሁ፣ ግን ደግሞ ከጣትም ጣት ይበልጣል። አንተ ያላግባብ ያንተ የሆነ ነገር ስትቀማ ዝም ብዬ ማየት አልችልም። ምንም ማድረግ አልችልም እኮ። ትችላለህ። ያንተ የሆነ ነገር በኃይልም ቢሆን ማስመለስ ትችላለህ። ሚኪያ የኔ ሴት ትመስላለች እንጂ የኔ አይደለችም። ለማንኛውም እኔ እንደዚህ አድርግ እንደዚህ አታድርግ አልልህም፣ ግን ይኸውልህ ወንድምነትና ፍቅር የተለያዩ ነገር ናቸው። ስለዚህ ፍቅርህን ለማስመለስ በፍቅርም ይሁን በጉልበት መሞከር አለብህ። እኔ እንጃ አትበለኝ። ለሷ የት ጥግ ድረስ እንደምትሄድ ልታሳያት ይገባል። ሴት ልጅ የሚጋደልላትን ትወዳለች። የሚጋደልላትን? እና ዛሬም ቤት አልመጣም እያልከኝ ነው? የጓደኛዬ ሚስት ትናንት አይደል የወለደችው? ዛሬን አብሬ ወልደር ብዬ እኮ ነው ማሪ። እና እዚህ ቤት ውስጥ ዛሬም ብቻ ልታሳድረኝ ነው? ይቅርታ የኔ ቆንጆ። እሺ ቢያንስ ምግብ ብላ። እሺ በቃ ደህና አደርልኝ። ቻው። ቤትዬ የኔ ፍቅር፣ ቤትዬ የኔ ፍቅር፣ ቤትዬ እዚህ ምን ትሰራለህ? ሳስቢ ይተባረለ። አንተ ሰውዬ ሰክረህ እየመጣ ለምንድን ነው የምትረብሸኝ? አልሰከርኩም። እሺ በቃ ቢያንስ አሁን ወደ ክፍል ሂድና ጠዋት እንነጋገራለን። በአንድ ግሬ ቆሜ ላሳይሽ። እሺ በቃ ሂድ። ቤትዬ ሳስሚኝ የትንቅንቅ አይደለም። አንተ ሰውዬ አማሃል እንዴ? የወንድሜ ሚስት እኮ ነኝ። ውጣልኝ ወደዛ እንዴ! ምንም ጊዜ ቢፈጅም አያ የጀነት ሆነም ቀረ ጊዜ ፈጃል እንጂ የኔው ልጅ በእጅ አስገባሻለሁ። እሺ ሰሚያለሽ? ቆሻም ባረግ ነው የሚሻለው። ይሰው ማብዳል እንዴ! ለሊመት የሆነ ነገር ቢያደርገኝስ? ለካሌብ ደውዬ ልንገረው እንዴ? ደስ ደግሞ